አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ፣ ሼር በማድረግ አበረታቱኝ። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ቪዲዮውን በላይክ ጀምሩት። እንደገና አብሬ ያሰርኳትንም ከቻናሌ ጋር ያሰርኳትንም ልጅ ደምሯት። እኔን ያዝኩት ለጊዜው ቻናሉን እኔ መልስላችኋለሁ ማለት ነው። እና የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የትሁቴ ድራማ ሲጀምር ያጠንከኛ ትሁቴን አፈቀርኩኝና ወደድኩኝ ብሎ ከገጠር የመጣው ሰውዬ ያው ከጊዜ በኋላ አግኝቷታልና በቃ በሆነ ነገር ከካሌብ በተለይ ካሌብ ያፈቅራታል ብላ ቲና ተብዬው ተነገረችው። በኋላ በየትኛውም መልኩ ከአባባና ከካሌብ ጋር ለማጣላት ወስኖ የልጇን እንግዲህ ከዚህ በፊት ትዳር ይኖራት ወይም ከትዳር ውጭ ልጇን ትውለድ ሳይታወቅ ገጠር አካባቢ ከቤተሰቦቿ ጋር ልጇን ጥላ ነበር የመጣችው እና ልጅ ይኖራት አይኖራት አባባና ካሌብ የሚያውቁት ነገር የለም። በቃ የልጇን ፎቶና ደብዳቤ አድርጎ በበሩ ስራ አድርጎ ትቶላቸው ነበር። እንዳጋጣሚ ካሌብ አገኘው። ካሌብ ለማንበብና ፎቶውን ለማየት እየሞከረ ባለበት ቅጽበት እንትና ትሁቴ ደነገጠች። የሚፈጠረው ነገር በእኔ ምክንያት ነው ብላ ስላሰበች በቃ አንጣ ብላ ከእጁ መንጭቃ ያለውንና የተፈጠረውን ፎቶውን ደብዳቤውን ለማየት ሞከረች። ተርበተበተች፣ በቃ ተንቀጠቀጠች። ማለት ያው የራሷ ልጅ ስለሆነች ማን ሊልከው ይችላል? ያ ሰውዬ ነው፣ ያ ጥንከኛ ሰውዬ ነው የሚሆነው። ማንም እንደዚህ አያዋርደኝም ብላ በቃ ምንም እንደምታረግ ግራ ገብቷታል። ግን ደግሞ ከነሱ ፊት ምንም ማስመሰል ስላለባት መንቀጥቀጧንና መርበትበቷን አቁማ ከአባባና ከካሌብ ፊት የሆነ ነገር የሆነ ውሸት ምክንያት መናገር ስለፈለገች ይህ እኮ እኔ እናንተን ለማጣላት ያደረጉት ሴራ ነው ብላ ቀምተዋለች። ቲና ተብዬዋ በዚህ በሚፈጠረው ነገር በውስጧ ደስ ብሏት ነበር። ማለት በቃ ሊጣሉ ነው፣ ከቤት ሊያስወጣት ነው ምናምን ብላ አስባ ነበረ። ግን ደግሞ አልተሳካላትም። የሚገርመው ነገር እቺ ቲና ተብዬዋ ያው እያስመሰለች ነው። እና ያው እንግዲህ በቃ በውስጥ የሚያደርጉትን ነገር የሚፈጽሙትን ነገር ካሌብ፣ ኤደን፣ አባባ እና ትሁቴ ሊያስቡት ወደፊት ያቀዱትን ነገር ሁላ በጆሮዬ እየሰማው አከሽፍባቸዋለሁ ብላ አስባ ነበር። ግን ደግሞ ሳይሳካላት ቀርቷል። እና ይህንን ነገር ፎቶውንና ደብዳቤውን ካየች በኋላ ስቅስቅ ብላ አልቅሳ ኪችን ሂዳ ትሁቴ ከቤተሰቦቿ ጋር በመደወል ያለውንና የተፈጠረውን አፈቅረሻለሁ፣ እወድሻለሁ ያለው ከገጠር የመጣው ሰውዬ ያደረገባትን ከካሌብና ከአባባ ጋር ፎቶዋን የልጇን ፎቶ በመላክ ልጇን ምን ላይ እንደደረሰች እና ልጇ እንዴት እንደሆነች ለማረጋገጥ ከእህቷ ጋር ደውላ ነበር። እህቷም ጋር ያለውን ነገር ለማስረዳት ሞከረች። ደህና ናት ምናምን አለቻት። ያው እሷ ግን በቃ ግራ ገብቷታል። ይሄ ሰውዬ በቀላሉ እንደማይተዋት ደህና ተደብቃ ኑራ ግን ደግሞ አድራሻውን በስተመጨረሻ ፈልጎ አግኝቷት እና ከዚህ በኋላ በተለይ ደግሞ አባባና ካሌብን ሊጎዳ ይችላል በማሰብ እኔ የሆነ ነገር ማድረግ አለብኝ፣ ፎቶ ልኮልኛል እዚህ እኮ ለእነ አባባና ካሌብ ለማሳየት ከእነሱ ጋርም ለማጣላት እያደረገ ያለው ነገር እና ምን እንደማረግ አላቅም፣ ልጅሽ ናት ብለው ጠይቀውኛል። እኔም ልጅ አይደለችም ብዬ ነግሬያቸዋለሁኝ። በቃ ምን ምክንያት እንዳለብኝ ምን ማድረግ እንዳለብኝ አላቅም ብላ ስቅስቅ ብላ እያለቀሰች ኪችን ከእህቷ ጋር እየተማከረች ነበር። ኤደን ከዚህ በፊት የትሁቴን ፍቅረኛ ነው የሚባለው ከገጠር የመጣው አፈቅርኩ ወደድኩ የሚለውን ሰውዬ እንዳሳገተችው ካገተው ሰውዬ ያው መረጃ ስለደረሰው ይች ልጅ ሰብሰብ ብላ ብትቀመጥ ይሻላታል ብሎ ነው መሰለኝ። በቃ ደውሎ ስልኳን አፈላልጎ የሆነ ሰው ፊት ለፊቷ እንዲቆም አድርጎ ቀጥ ብለሽ ቁሚ፣ እማዋራሽን ስሚኝና በስነ ስርዓት በቀደም ያሳገሽኝ አንቺ ነሽ፣ እንዴት እንደዚህ ታደርጊያለሽ? ለማንኛውም ላሳገሽበት ዋጋ ልከፍል ይገባል። እንደሌላው ባላገትሽም እንኳ ቢያንስ በጠረጴዛ ነው ዙሪያ ተወያይተን ተነጋግረን ልንፈታው የሚችል ነውና እንገናኝ፣ ፊት ለፊትሽ ያለው የቆመው ልጅ ጋር አብረሽ ቶሎ ነይ ብሎ ሲነግራት እሷም ተንቀጠቀጠኝ። ምሽቱ በጣም ያስፈራ ነበረ። በዚህ ምሽት አሳግቶ የሆነ ነገር ያደርገኛል ብላ አስባ ነበር። ያው ደግሞ ዳኒም ካጠገቧ ስለሌለ ገጠር አካባቢ ሄዷል። ዳኒም ያው ህይወቱን ለማሳመር እና ኤዴንን ለማግባት ጉድ እያለ ነው እና ሩጣ በቃ ጨርቄ እግሬ ውጪ ብላ እየሮጠች ያው ወደና አባባና ካሌብ ቤት ነው የሄደችው። ከሄደች በኋላ እንደማንም ተረጋግታ
ያ ሰውዬ እኮ ደውሎ በቃ እኔ ያሳገትኩት እኔ መሆኑን አውቋለ ምን አባቱ ሊያመጣ ፈልጎ እንደሆነ እየዛተብኝ ነበርና እንዴት ብንገላገለው እንዴት ከቤታችን ከቤተሰባችን ልናርቀው እንደሚገባ መፍትሄ መፈለግ አለብን ብለው እየተወያዩ ባሉበት ሰዓት እንግዲህ ቲና ተብዬዋ እየሰማች ነው። አባባ ካሊብና ኤደን ሆነው ትሁቴ ሆነው ሰውየው እንደዚህ የቤተሰቦቻችን የሚበታትነው ለምንድን ነው? ህግ ባለበት ሀገር የሆነ ነገር ማድረግ አለብን። ካሊብ ተብዬው ደግሞ በቃ ትሁቴን ከዚህ ጉድ ማዳን አለብህ፣ ከዚህ ጉድ ማውጣት አለብህ ብለው ገፋፉት ማለት ነው። እሱም እሺ ደግ በማለት እንግዲህ ወደፊት ያንን ሰውዬ ለመጋፈጥ ወስኗል። እንግዲህ ቲና ተብዬዋ እያስመሰለች ነው። ያው አባባ ብልጥ ናቸው። ክላሷ የምትኖርበት የምተኛበት የምታድርበት ክላስ ካሜራ አድርገዋለ፣ ግን ማንም አያውቅም። እንደማትንቀሳቀስ ሆና ነው የምትሰራው። አባባ አጠገቧ ሲሆኑ ያው እንግዲህ ተገላለጠ የሰውነት አካሏንም እንደው ያበት አንጀት አልችል ብሎ ነው እንጂ እሷ ስንት መከራና ስቃይ አሳልፋ አርጋባቸዋለች። ግን ደግሞ አልቻሉም እና እንደው አለበሷት ማለት ነው። እና እሷ እንግዲህ እንኳን ልትጸጸት ባደረገችው ነገር እንኳን ልትሰበር ቀርቶ አይደለም እኔም በእናንተ ቤት እኔን ለመሸወድ ሞክሯችኋለ። ቲና መቼም ቢሆን ተሸንፋና ተሸውድ አታውቅም። አሁን እሰራላችኋለሁ እያለች በውስጧ እየዛተች ከእንትና ጋር ከሰውየው ጋር ደውላ ያለውን ነገር እና ያሰቡትን ነገር ደውላ ነገረችው። ነገ ማታ መምጣት አለብህ ብላ ስትነግረው እኔ ደጋግሜ ከዛ ቤት መምጣት ምንም ትርጉም የለውም፣ የራስሽ ምርጫ የራስሽ ችግር ነው፣ ይህን መርጠሽ መንገድሽን ቀጥለሻልና እኔ እዛ ቤት መመላለሱ ትርጉም የለውም። እኔ እዛ ቤት በመላለስም እንኳ ትሁቴን ብዬ ነው እንጂ የአንቺን ባል ካሊብን ወይም አባባና ኤዴንን ብዬ አይደለም። ኤዴንም ቢሆን ደርሼባታለሁ። ባለፈው ባደረገች ነገር ላይ ዋጋዋን ልሰጣት ይገባል። እንገናኝ ብያት እንደውም ሩጣ አምልጣ ቤት መታለች ብሎ የተፈጠረውን ነገር ለብዙ ሰዓት ስታወራ አባባ ሲመጡባት ስልኩን ደበቀች። ኤዴንም አብሬሽ አድራለሁ ዛሬ በቃ አብሬሽ አድራለሁ ብላለች። ኤዴን ተጠራጥራታለች። አብሬ አድሬ የሆነ መረጃ ማግኘት አለብኝ ብላ አስባለች እና በቃ የሆነ ነገር ማድረግ አለብኝ ብላ አስባለች። እንደ አጋጣሚ አጠገቧ ለመተኛት እየተዘጋጀ ስልኳን አገኘችው። ስልኳን ስከፍተው ለ2 ሰዓት ለ3 ሰዓት ያወሯችው የትሁቴ አፈቀርኩ ወደድኩ ብሎ ከገጠር የመጣው ሰውዬ ሌሎችን እንዲወሎች ስታይ ይኸው መንቀሳቀስ እንደምትችል ማውራት እንደምትችል እና በቃ የዋሸች መሆኗን ተገነዘበች ማለት ነው። ከዚህ በበለጠ ደግሞ የበለጠ መረጃ ስለፈለገች አንቺ ላይ ተናገሪ፣ መንቀሳቀስ ትችያለሽ፣ እኔን አሸውዲም፣ ተንቀሳቀሽ አውሪ እያለች ብትገፋፋትም እንኳ ልትንቀሳቀስ አልቻለችም። ቲና ተብዬዋ ግን ደግሞ ኤዴን እንዲህ በቀላሉ እጅ መስጠት አልፈለገችም እና የሚጠጣ ውሃ አምጥታ ፊቷ ላይ ስትረጭባት አፏም እጇም ሁሏም ተንቀሳቀሰና ውሸትሽን ነው፣ እኔ እኮ መጀመሪያውንም ጠርጥሬሽ ነበር እንደዚህ እንደምታደርጊ፣ ቆይህን ሁሉ ጠብቂ ብላ ከአባባ ጋር ሳሎን ሄዳ የተፈጠረውንና ይቺ ቲና ተብዬዋ እየሸወደችንና እያስመሰለች እንደሆነ ለአባባ ነገረቻቸው። ስልኩ ያለው መረጃ እንዳጋጣሚ ሆኖ ይቺ መሰሪ ተብዬዋ ቲና ተብዬዋ አጥፍተው ነበርና አባባ እንግዲህ ስልኩ ላይ ያለውን መረጃ ባለማየታቸው ኤዴንን የምትለውን ነገርና የቲና እየተንቀሳቀሰች ነው፣ እያወራች ነው፣ ውሸቷን ነው፣ እየሸወደችን ነው የሚለውን ነገር ለማመን ከብዷቸዋል። እንግዲህ ኤዴን ባላት አቅም አባባተው እኔ እውነቴን ነው እያለች ብትነግራቸውም እሺ እንደዛ ከሆነ እንደዚህ ወድቃ ልብስ የሚቀየርላት ለትሁቴም ንገሪያትና መታ ትቀይርላት፣ እንደዚህ እንዳልሽው የምትቀሳቀስ ከሆነ ክላሱ ውስጥ ማንም ሳያቅም ካሜራ አስቀምጫለሁኝ፣ በቃ በዛ የምናየው ይሆናል ብለው ጉዷን ነግሯት። በሌላ በኩል ካሊብ እንግዲህ ምንድነው ንገሪኝ እያለ ትሁቴን ኪችን እያለቀሰ ይደርሶባት ስለነበር ለምንድነው የምታለቅሽው፣ ምንድነው እንደዚህ የሚያደርግሽ ብሎ ለማባበልና ለማረጋጋት እየሞከረ ነበረ። የተፈጠረውን ነገር የእውነትና የሐቂቃውን ባትነግረውም እንኳ ጥሩ ስሜት ላይ እንዳልሆነች በቃ መረጋጋት እንደምትፈልግና በቃ ልጅቱ ፎቶ እኔ ጋር የተነሳችው የእህቴ ልጅ ነው ብላ ዋሽተዋለች። የእሷ ልጅ ነው እንግዲህ እሱም አምኖ ተቀብሎ አይዞሽ ብሎ ለአቅፎ ተረጋጊ ብሎ አረጋግቷት አለ እና ቲና ተብዬዋ ካሜራ መኖሩን ካወቀች በኋላ ድንግጥ ብላ የምትይዘው የምትጨብጠው አታለች። ይህን ባየ እንደዛ ከሆነ ካሜራ ካለ ጥሩ ነው፣ እሱ ባይሆን ጥሩ መፍትሄ ነው እያለች ኤዴንም የሞባይሉን መረጃ ብታጠፋባትም እንኳ ክላሷ ያለውን የካሜራ ቪዲዮ እንደማታገኘው ተስፋ ስላረገች አባባና የመላው ቤተሰብ ካሌብም
ትሁቴም መረጃውን ስለሚያገኙት እውነቱን ይቀበላሉ ብላ አስባለች። እንግዲህ የካሜራው ነገር ሲነሳባት ቲና ተብዬዋ ድንግጥ ብላ ምን ማድረግ እንዳለባት ግራ ሲገባት ድራማው ያልቃል። ውድ ቤተሰቦችዬ ቲና ተብዬዋ እንደው መቼ ነው እንደው እኔ አባባ እንዴት እንዳሳዘኑ በእውነት እንደዛ የተገለጠችውን አካል ብድግ አድርገው ሲያለብሷት የሆነ በቃ አላድል አባ እንደዛ ስቃይና መከራ ብዝታባቸው እንኳን አሁን ላይ ጥሩ ልብ አላቸው መቼም። እና ውድ ቤተሰቦችዬ ይህን ይመስላል የትሁቴ ድራማ። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ውድ ቤተሰቦችዬ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንደነገርኳችሁ አብሬ ያሰርኳትን ልጅ ሰብስክራይብ አድርጓት፣ በትርፍም በዋናም ካላችሁ አሳድጓት። ቻናሉን እኔ ነኝ ያዝኩት፣ እመልስላችኋለሁኝ። ስለነበረ ቆይታ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።